እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ የውጭ ምንዛሬ የዶላር ጨረታ ላይ እያመጣ ያለውን ለውጥ ልብ ብላችኋል? እና ይህንን ምክረ ሀሳብም ይቀርብ የነበረው በተደጋጋሚ ይቀርብ ነበር። ጨረታው ስታንዳርድ ሊኖረው ይገባል፣ የዶላር ጨረታ ስታንዳርድ ሊኖረው ይገባል የሚል ተደጋጋሚ ሀሳብ ይቀርብ ነበር ከዚህ ቀደም እና አይኤምኤፍም አራተኛ ዙር ግምገማ ካደረገ በኋላ አንድ ለብሔራዊ ባንክ ያስተላለፈው መስተካከል አለበት ብሎ ያቀረበው ሪኮመንዴሽን መካከል ይኸው እንደምትመለከቱት በቃ ጨረታው ኢንተርናሽናል ስታንዳርድን የጠበቀ እንዲሁም ማድረግ በደንብ ያስፈልጋል። እሱ ብቻ ሳይሆን ብሔራዊ ባንክ የውጭ ምንዛሬ ገበያው ላይ ከጨረታ የዘለለ ሚና ሊኖረው አይገባም። በቃ ጣልቃ ገብነት መኖር ያለበት ጨረታ ማከናወን ላይ ብቻ ነው የሚል ሪኮመንዴሽን ሰጥቶ ነበር እና እሱንም በመከተል እንደሆነ አስባለሁ። ማስተካከያዎች እያደረገ ነው። እንግዲህ ማስተካከያውን አሁን አቅርብላችኋለሁ። ግን ብሔራዊ ባንክ መሸጥ ያለበት ዶላር አይደለም፣ እንደዛ አይደለም የሚታስበው። ብሔራዊ ባንክ መሸጥ ያለበት መተማመኛ ነው፣ ኮንፊደንስ ነው እንጂ ዶላር እየሸጠ ሊዘልቅ አይችልም። በእርግጥ የውጭ ምንዛሬ ጨረታ ዋና ዓላማው እጥረት መቅረፍ ብቻ ሊሆን አይችልም። ምክንያቱም ገበያው በራሱ ሰፊ ፍላጎት ያለበት ነው። አሁን እንኳን 15ኛ ዙር ጨረታን ከተመለከታችሁ ብሔራዊ ባንክ 70 ሚሊዮን ዶላር ነው በጨረታ ያቀረበው። ነገር ግን ባንኮቹ ለመግዛት ፍላጎት ያሳዩት ግን 94.7 ሚሊዮን ዶላር ነው። የ24 ሚሊዮን ዶላር ጭማሪ ፍላጎት አላቸው። አቅርቦት 70 ነው፣ ፍላጎት አላቸው። ይሄ ለዛም የተገደበ መሆኑን እያወቁ በቃ 70 ሚሊዮን መቅረቡን ብቻ እያወቁ ያቀረቡት ነው እንጂ ዝም ብሎ ቢለቀቅና ባንኮቹ ቢዞር ያላቸው ፍላጎት ሰፊ ነው እና ገበያውም በጣም ከፍተኛ ፍላጎት አለው። ለዚህም ነው ገንዘብ እየተዳከመ የሚሄደው ፍላጎት ከአቅርቦት በላይ ስለሆነ ነው። ስለዚህ ሰፊ ፍላጎትን በሆነ ጊዜ እየተቆየ በሚመጣ ጨረታ መፍታት አይቻልም። የጨረታ ዓላማም በዋናነት እሱን ለመፍታት አይደለም። የሚያስፈልገው ምንድነው? ኮንፊደንስ ለመፍጠር ነው፣ መተማመን መስጠት እና በአብዛኛው ጨረታ ፕራክቲሱም እንደሱ ነው። ምን አይነት ምልክት ይሰጣል? ዶላር አለ በብሔራዊ ባንክ የውጭ ምንዛሬ አለ የሚለውን ሲግናል ይሰጣል። አስፈላጊ በሆነው ሁኔታ ውስጥ በጨረታ ዶላር ላቀርብ እችላለሁ የሚለውን ምልክት ነው የሚሰጠው። ግን ይሄ መጠንቀቅ ያስፈልጋል። አርቲፊሻል የሆነን ጭማሪ ለመቀነስ ሳይሆን ወይ ደግሞ ስትራክቸራሊ በቃ ዶላር የለም የሚለውን ለመሸፈን ሳይሆን መውጣት ያለበት፣ ግን ስቶክ አለኝ ከስቶክ ያወጣለሁ የሚለውን መተማመን እንዲሰጥ ነው የሚደረገው። ኢቭን ቀጣይ ጨረታም ስላለ አሁን ገዝታችሁ መሸሸግ የለባችሁም፣ በቀጣይ ጨረታ ብዙ አቀርባለሁ የሚል ምልክት እንዲሰጥ ማድረግ፣ ወይ ደግሞ ስፔኩሌሽን ካለ ሰዎች እጃችሁ ላይ የያዙት የውጭ ምንዛሬ ካለ በጨረታ ስለሚወጣ አሁን ሸሽጋችሁ መያዝ የለባችሁም፣ አውጣችሁ ሽጡ የሚል ምልክት ለመስጠት፣ ይህን ሲግናል ለመስጠት ነው ጨረታ መከናወን ያለበት እና ብሔራዊ ባንክም ይህንን እያሰበ ማከናወን አለበት። ይሄ አንደኛው ኢንተርናሽናል ስታንዳርድ የሚምጣው የሚባለው ከዚህ በመነሳት ነው። ስለዚህ ከዚህ ቀደም አሁን 15ኛ ዙር ደርሷል። ብሔራዊ ባንክ ከ2004 መጨረሻ ላይ ሪፎርም ካደረገ ጀምሮ 15 ዙር ጨረታ ወጥቷል። በ15 ዙር ውስጥ ከ1 ቢሊዮን ዶላር በላይ በጨረታ ወጥቶ ሸጧል። እና አንድ ይነሳ የነበረው ጥያቄ ነበር፣ የግልጸኝነት ጥያቄ። አሁን አይኤምኤፍም ሪኮመንድ ያደረገው ብሔራዊ ባንክ ላይ ተገማሽ መሆን አለበት፣ በቃ ጨረታው ተገማሽ መሆን አለበት። ምክንያቱም አንዳንዴ በየ15 ቀኑ አወጣለሁ ካለ በኋላ 45 ቀን የሚቆይበት ጊዜ አለ፣ 60 ቀን የሚቆይበት ጊዜ አለ። ደግሞ አንዳንዴ በቃ ልዩ ጨረታ እየተባለ የሚመጣበት ሁኔታ አለ። ስለዚህ የማይተነበይ ሆኖ ቆይቷል እና እሱ ዋጋው ላይ ተጽዕኖ ፈጥሮ ነበር። ስለዚህ ዓለም አቀፍ ሞዴልን መከተል አለበት የሚል ሀሳብ ይቀርብ ነበር። አይኤምኤፍም አቀረበ። ስለዚህ ዓለም አቀፍ ሞዴሎቹ ከመሸጥ በፊትና ከተሸጠ በኋላ ያሉ ምልክቶች ናቸው። አሁን በፊት ይቀርብ የነበረው እንግዲህ የድሮ አሁን የምትመለከቱት የድሮ ያለበት ጨረታው ሊወጣ ሲል የዚህን ያህል ጨረታ ይቀርባል የሚል መጠን ያስቀምጣል። ባንኮች እንዲሳተፉ ይጋብዛል። መቼ እንደሚከፈት ያቀርባል። በቃ አለቀ። ይሄ ብቻ ሶስቱ ብቻ ነበር ያለበት እና ጨረታ ውጤቱም ከወጣ በኋላ ይገለጽ የነበሩ 3 ነገሮች ናቸው። በቃ ምን ያህል ባንኮች እንደተሳተፉና አማካይ ዋጋው ምን ያህል እንደሆነ ይሄ ብቻ ነበር ይገለጽ የነበረው እና በቀጣይ ጨረታ ሊከናወን እንደሚችል ብቻ የምትገልጽ 2 መስመር ምናምን ነች የነበረው ማለት ነው።
ግን አሁንም 15ኛ ዙሩን ከተመለከታችሁት ብዙ የተሻሻሉ ነገሮች አሉበት እና በዓለም አቀፍ ሞዴልም መጠቀስ አለበት የሚባለው ምንድን ነው? የጨረታ መጠን መቀመጥ አለበት፣ የጨረታው ቀን፣ የጨረታው ሰዓት፣ ይህን ቀድሞ ማሳወቅ ይገባል። ከዚህ በላይም ዲቴል መረጃዎች ሊኖሯቸው ይገባል። ግን አሁን ዓለም አቀፍ መስፈርትን ለማሟላትም የአይኤምኤፍ ሪኮሜንዴሽንን በመከተልም አሁን 15ኛውን ዙር ከተመለከታችሁት ቀን አለበት፣ ሰዓት አለበት፣ ለጨረታ የቀረበው ብዛት አለበት፣ ኢቨን የቀረበ ፍላጎት አለ። እንደምትመለከቱት 70 ሚሊዮን ማቅረቡን አቅርቧል። የቀረበ ፍላጎት 94.7 ሚሊዮን ዶላር ፍላጎት እንደቀረበ አቅርቧል። ሰዓቱ አለበት፣ ቀኑ አለበት። ከፍተኛ በጨረታው ላይ የቀረበ ዋጋም ተቀምጧል። ዝቅተኛ አሁን ከፍተኛው 155 ብር ለአንድ የአሜሪካ ዶላር መቅረቡንም ያሳያል። 153 ብር ዝቅተኛ መቅረቡንም ያሳያል። ኢቨን ከቶፍ አለው። የቀደመ ጨረታ ላይ የነበረው ዋጋም እዚህ ተጠቅሷል። 154 ብር ከ78 ሳንቲም 14ተኛ ዙር ላይ የነበረ የጨረታ ዋጋ ነው የሚያሳየው። በዕለቱ ያለውን አማካይ ዋጋ 154 ብር ከ92 ሳንቲም መሆኑን ያሳያል። የተሳተፉ ባንኮችን ብዛት ይጠቅሳል። 21 ባንኮች መሳተፋቸውን፣ 15 ባንኮች ዶላር ማግኘታቸውን ይገልጻል። ይሄ እነማን ትልቅ ወሰዱ? ይሄ በፍጹም የሚጠቀስ አይደለም። እንደዚህ ነገር በፍጹም አይጠቀስም በዓለም አቀፍ ልምድም። ምክንያቱም የገበያ ተወዳዳሪነትን የሚያጠፋ ስለሆነ። ግን በቀጣይ ደግሞ በ2 ሳምንት ጨረታው እንደሚቀርብም ያሳያል ሰነዱ። ይሄ ብዙ ማሻሻያ ተጨምሮበት ነው ከአይኤምኤፍ ሪኮሜንዴሽን ቀጥሎ ዓለም አቀፍ ሞዴልን ለመከተል ያደረገው እንደሆነ አስባለሁ። ይሄ ጥሩ በጣም ማሻሻያ ነው እና ይህ ድንገታዊ ሳይሆን ተገማሽ መጠን መቀመጥ አለበት እና የጊዜ ሰሌዳ መቀመጥ አለበት። አንዱ የሚሞከረው በዓለም አቀፍ ደረጃ እሱ ነው። ኢቨን 14ተኛው ዙር ብሔራዊ ባንክ ያቀረበው የውጭ ምንዛሬ ጨረታ ድንገተኛ ነው። ልዩ ጨረታ ተብሎ ነው የቀረበው። ምክንያቱም 15 ቀኑ ሳይሞላ በፊት በመሀል ላይ የቀረበ ነው። ይሄ ተገማሽ እንዳይሆን ነው የሚያደርገው። ስለዚህ ምን ተብሎ ነው ሪኮመንድ የሚደረገው? በቃ በቀጥሎ የሚያቀርበውን በሙሉ ማስቀመጥ አለበት። የጊዜ ሰሌዳው መጠኑና የጊዜ ሰሌዳው መቀመጥ አለበት ይባላል። አይ ቲንክ ብሔራዊ ባንክም በሶስተኛው ሩብ ዓመት ላይ 420 ሚሊዮን ዶላር እንደሚያቀርብና የሁለተኛው ሩብ ዓመት 2 ወራቶች ላይ 100 ሚሊዮን እንደሚያቀርብ በድምሩ ለ4 ወር ከምናምን የሚሆነውን ለ520 ሚሊዮን ዶላር እንደሚያቀርብ አቅርቧል። አይ ቲንክ ይሄ ሞዴል ለመከተል እየሞከረ እንደሆነ ነው የሚሰማኝ። ግን 14ተኛ ዙር ላይ ልዩ ጨረታ በማለት 150 ሚሊዮን ድንገት ነበር አቅርቦ የነበረው። አይ ቲንክ 3ተኛ ዙር ላይም ልዩ ጨረታ ነበረ ይመስለኛል። 14ተኛ ዙር ላይ በባለፈው የነበረው። ስለዚህ ይሄ እንዳይገመት ያደርጋልና ይህን ጉዳይ በቀጣይ እያስተካከለ ይሄዳል ብዬ አስባለሁ። የሚከናወነው የዶላር ጨረታ ስትራክቸር አለ። አሁን እሱ ያለበትን የዶላር እጥረት ለመደበቅ አለመሆኑን በደንብ ማረጋገጥ ያስፈልጋል። ወይ ደግሞ እንደዚህ አይነት ከቨሮችን መጠቀምም ጥሩ አይደለም ነው የሚባለው ለገበያው። አይ ዶላር እኮ ስላለኝ ነው ጨረታ እያቀረብኩ ያለሁት የሚልና ግን ዶላር እጥረት ያለበት ስትራክቸራሊ ዶላር እጥረት እያለበት ግን ጨረታ ማከናወነው እንዳለ ለማሳየት ነው የሚለው ምልክት ጤነኛ አይደለም። እሱን አለመሆኑን በደንብ ማቅረብ ያስፈልጋል። ለማስመሰል ሳይሆን ክምችት መኖሩ ማሳመን። በቃ የዚህን ያህል ኤክስፖርት ነበር፣ የዚህን ያህል እርዳታ ነበር፣ የዚህን ያህል ድጋፍ ነበር፣ የዚህን ያህል የውጭ ምንዛሬ ግኝቶችን በማግኘት ሪዘርቭ አለኝ በሙሉ ማቅረብ በደንብ ነው የሚያስፈልገው። ደግሞ ለጨረታዎች ግልጽ ዓላማ ማስቀመጥም በጣም አስፈላጊ ነው። ለምንድን ነው ጨረታ የሚከናወነው? ጊዜያዊ የሆነ ዋጋን ለመቅረፍ መሆን የለበትም። ለምሳሌ የሆነ ጊዜ ላይ ብድግ ይልና ዶላር ከፍ ሊል ይችላል። እሱን ለማስታገዝ ብሔራዊ ባንክ ወደ ጨረታ አይደለም መምጣት ያለበት። ይሄ አርቲፊሻል ሬት ነው የሚባለው። እንደዚህ አርቲፊሻል ሬትን ለመለወጥ አይደለም መምጣት ያለበት። እሱ ኮንፊደንስ ለመገንባት በቃ ዓላማው ተመንን ለመቆጣጠር ዋጋን ለመቆጣጠር ሳይሆን በቃ እጥረትን ለመቀነስ በተወሰነ መልኩ ግን መለዋወጥን ለመቅረፍ ነው የሚል መተማመኛ መስጠት አለበት። በቀጣይ ይህን መደረግ አለበት። ስለዚህ ቀድሞ የጊዜ ሰሌዳ ማውጣት፣ በቃ በዚህን ጊዜ የዚህን ያህል መጠን ነው የሚሸጠው፣ ምን ያህል ጊዜ ድግግሞሽ እንዳለው፣ ደግሞ ሁሉም ባንኮች እኩል የመሳተፍ መብት እንዳላቸው ማሳየት በደንብ ነው የሚያስፈልገው። ማን ተሳታፊ ነው? ተሳታፊ ለመሆን ኤሊጂብል የሚሆኑት ባንኮች ምን ሲያሟሉ ነው የሚለውን በቃ ተመሳሳይ ሕግ ለሁሉም ባንኮች መጠቀም። አይ ቲንክ ብሔራዊ ባንክም እሱን ነው የሚያደርገው። 32 ባንኮች የሚወስዱበት ጊዜ አለ፣ ሁሉም እድል ስለተሰጣቸው ነው። አንዳንዴ ደግሞ በባንኮች መካከል እየተመነዛዘሩ ያሉበትንም ዋጋ ማስቀመጥም በጣም ጥሩ ነው። ባንክ ለባንኮች በስንት ብር ነው የውጭ ምንዛሪ እየተገበያዩ ያሉት? እሱም ዋጋ እንደ ገበያ ሪፈረንስ ሆኖ ያገለግላል። እሱንም ሜንሽን ማድረግ ቢቻል በጣም ጥሩ ነው። እንግዲህ ብሔራዊ ባንክ የኢንተርናሽናል ሞዴሉ የሚያሳየው እንደው ብሔራዊ ባንክም የሚያደርገው ምንድን ነው?
ዶላሩ በጨረታ መሸጥ ያለበት ለባንኮች ነው እንጂ ያው ለድርጅቶች አይቀርብም። እሱ ሪኮመንድ አይደረግም። ስለዚህ ለባንኮች ነው መቅረብ ያለበት እና ብሔራዊ ባንክ ጠንካራ የዶላር ጨረታ ማድረግ ማለት ጠንካራ ነው የሚባለው ምን ሲሆን ነው? የውጭ ምንዛሪ ወይ ደግሞ ዶላር መሸጥ ሳይሆን እምነት መሸጥ ሲሆን ማለት እምነት መፍጠር። ገበያው የውጭ ምንዛሪ አለው፣ ብሔራዊ ባንክ በቂ ሪዘርቭ አለው፣ ባንኮች የውጭ ምንዛሪ እያገኙ ነው የሚለውን ትርጉም የሚሰጥ ማድረግ በጣም አስፈላጊ ነው። ይህንን ለውጥ እናንተ ከተመለከታችሁት በዛው ለእናንተ ለማሳየት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።